ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ቤተሰብ ያልናችሁ ቤተሰብ ሁኑ። ቪዲዮዎችን የሚያዩዋችሁ ጋብዣችኋለሁኝ። ፍቺ ብቻ የምትፈልጉ መጀመሪያና መሀል አካባቢ ማግኘት ትችላላችሁ። ያው ቪዲዮዎቹ ሲረዝምባችሁ ደግሞ በማፍጠኛ እዩዋቸው። 3 ቪዲዮዎች ካረጋችሁ በኋላ ደግሞ ካልተፈታ ማለት ነው አልተፈታም ካላችሁን ስር ህልም ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁኝ። ዩዘር ዜድቲ ሰላም መግዲ፣ ሰላም ከሴት ጓደኛዬ ጋር እጅ ለእጅ ተያይዘን መንገድ እየሄድን እሷ እኔም በእጃችን ከውሃ ውስጥ የወጣ ፓንቲ ይዘናል። ምን ይሆን ብችለኝ? እሺ፣ መንገድ አብሮ መሄድ አብሮ ህይወት ጉዞ ነው የሚያመላክተው። አንድ ላይ ህይወታችሁን እንደምትመሩ እንደምታካሂዱ የሚያመላክትሽ ነው። ሌላኛው ውሃ ቆንጆ ነው፣ እህል ውሃ ነው የሚያመላክተው። ፓንት የውስጥ ማንነትን ነው የሚያመላክተው። ኦልኪው ሰላም መቅዲ፣ በህልም ስራ ቦታ እያለው የፈታሁት ባሌ ስራ ቦታ ሲመጣ ትቼ ወደ ተከራየሁበት ቤት ስሄድ ተከትሎኝ መጣ። ቤት ግቢ ስገባ ቤት ውስጥ አንድ ሴት እና 2 ወንዶች፣ 3ም መሰለኝ። ሴቷ ማብራት ይዛለች። ቤቱ በብርሃን ተጥለቅልቋል። ከዛ የተከተለኝ እነሱን ሲያይ ተመልሶ ሄደ። ከዛ ለፍቅረኛዬ ደውዬ ቤት ፈልግልኝ አዳማ እለዋለሁ። ምን ይሆን ውዴ? በእውነቱ በጣም ይቅርታ በዛውብሽ። በጣም ይቅርታ በዛውብሽ። እሺ፣ ችግር የለውም። አንደኛ ሰው ያው የምታውቂው የድሮ ፍቅረኛሽ ነው ሲከተልሽ ማየት፣ ያው አንቺ ባታዩ የሆነ ከጀርባሽ ስላንቺ ትኩረት ሰጥቶ እያየ እንደሆነ ስላንቺ እያሰበ እንደሆነ የሚያመላክትሽ ነው። እና አንቺ በምትሄጂበት ነው ሄዶ፣ ያው አንቺ ወደ ቤት ስትሄጂ ነው ሰው ሲያይ የተመለሰው። ስለዚህ በህይወትሽ ውስጥ ሰው እንዳለ ዙሪያሽ በሰዎች እንዳለ ሲያውቅ ያው ሀሳቡን እንትን አረገ እንጂ ያው ከኋላ እንደሚከተልሽ አንቺን ነገር እንደሚያጠና የሚያመላክትሽ ነው። እና 3 መሰሉኝ ሴት መብራት ቤት በብርሃን ሲጥለቀለቅ ጸጋ እግዚአብሔር ቤት ውስጥ እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። በብርሃን መጥለቅለቁ በጣም ቆንጆ ነው። ለአንቺ መልካም ነገር ነው የሚያመላክትሽ። ያቺ ሴት ያይሻ ሴት ቀይ ከሆነች በእመቤት ትመሰላለች፣ ጠይምም ከሆነች እንደዛ ማለት ነው። በጣም ቆንጆ ነው። የማር ስጦታ ሰላም መቅዲ፣ እንዴት ነሽ? እግዚአብሔር ይመስገን። በህልሜ ጎረቤት ወንድማማች ልጆች ከታላቅ ልጄ ጋር ተጣልተው እያባረሩት ወደ ቤት ይመጣሉ። ልጄ ከኔ ጀርባ ትደበቃለች። እኔ ወንድማማቾቹን ውጡ እያልኩኝ ሳባራቸው ነበር። ታናሿ ሶፋ ላይ ተኝታ ነበረ። አንደኛው ልጅ ወደ እሷ ይሄዳል ሊስማት መሰለኝና ዝም አልኩት። እሱ ግን ልክስ አደረጋት። ተንበር እስኪያወጣ ድረስ እሷን በጣም አለቀሰች። ከዛ ወደ ልጆቹ ቤት ሄጄ በር አንኳኳው። ቶሎ አልከፈቱልኝም። በደንብ አንኳኳው። ሲከፍቱልኝ ለእናታቸው እያለቀስኩኝ ሁለተኛ ልጆቼ ጋር እንዳይደርሱ አልኳት። አንድ ሴትዮ በራችን ስር ወጥ ትሰራልን ነበረ። ስለምትፈችልኝ አመሰግናለሁ። እሺ፣ እና ችግር የለውም። እሺ፣ አንደኛ ልጅሽን ሲያሳድዷት ማየት ያው እነሱ ትኩረታቸውን እሷ ላይ እንዳደረጉ ነው የሚያመላክትሽ። እና ጸብ ግን ያው ፍቅር ነው። ጸብ ግን ልጅሽን ሲነክሳት ማየትሽ አላግባብ ወቀሳ ያመላክታል። እና የሆነ እንትን ባላለችው ነገር የወቀሷት እንደሆነ
ወይም እሷን ጥፋተኛ አድርገው እያወሩ እንደሆነ የሚያመላክት ነው። ወቀሳን ነው፣ አላግባብ ስም መነሳትን ነው መነከስ የሚያመላክተው። ማልቀሷ ግን የምትደሰትበት ነገር ደግሞ እንዳለ ነው የሚያመላክትሽ ልጅሽ ማለት ነው። በጣም ቆንጆ ነው። አንቺም በር ማንኳኳትሽ የሆነ እንትን ለነዛ ሰዎች የሆነ ያልጠበቁት ነገር ልነግራቸው እንደምችል ያልጠበቁት ነገር ወይም ደግሞ ድንገት የሚሰሙት ነገር ካንቺ እንዳለ የሚያመላክትሽ ነው። ሌላኛው አንቺን ማልቀስሽ የምትደሰችበት ነገር እንዳለ ነው የሚያመላክትሽ። ሌላው ግን ወጥ ስትሰራ ያየሻት ሴትዮ ነገር ነው፣ ወጥ መስራት ነገር ነው የሚያመላክተው። ያንን ነው መጠንቀቅ ያስፈልጋል። ያንን ነው የሚያመላክትሽ። ቲጂ ሰላም ክርስቶስ ብዝት ይበልሽ ውዴ፣ እንወድሻለን። በርቺ። አመሰግናለሁ እና ቴንኪው። ሀና መቅዲ ሰላም። ህልም የማላቃቸው ወንዶች አባርሩኛል፣ በጆክ አሲድ ደፉብኝ። ከዛም አንድ ቤት ገባው፣ በጠባብ መስኮት ወጣው። ከዛ እዛ ልብሴን ረሳው። ከታላቀቴ ጋር ተጣልተናል በእውኑ ዓለም። ከዛ አንድ የእሷ የምትፈልግ ጓደኛ ጋር ዝናብ እየከተከታቸው አየዋቸው። ዝናብ እየዘነበባቸው አየዋቸው። ዝናቡ ግን እኔን አይነካኝም። እንዳያዩኝ ብዬ ልብስ ቤት ገባሁ። ምን ይሆን መግዴ? እሺ፣ ማታውቂያቸው ሰዎች ሲያሳድዱሽ ማየት በዙሪያሽ የአጋንንት ውጊያ እንዳለ የሚያመላክትሽ ነው። መጸለይ ይኖርብሻል። አሲዱን ደፉብኝ ያልችው አንቺ ላይ ምንም ጉዳት አልደረሰም። እሺ፣ ያው መጠንቀቅ ይኖርብሻል። አንቺ ጥሩ ያልሆነ ነገር ሊያደርጉሽ፣ መጥፎ ነገር ሊያደርጉብሽ የሚፈልጉ እንዳሉ ነው የሚያመላክትሽ። ያው በአጠቃላይ በአጋንንት በዙሪያሽ የአጋንንት ውጊያ እንዳለ ነው የሚያመላክትሽ። ጠላት እንዳለ ነው የሚያመላክትሽ። ተጠንቀቂ። ማምለጥሽ ቆንጆ ነው፣ ግን ደፉብኛችሁ ክፉን ደጉልም ብለሽ ጸሎት አድርጊ። ሌላኛው ልብስሽን ጥለሽ መሄድሽ ጥሩ አይደለም። ልብስ ያውዛጋ ስለነበረ ማለት ነው። ለማንኛውም ጸሎት ማድረግ ያስፈልጋል። ሌላው ዝናብ የስጋ ፈተናን እንባን ነው የሚያመላክተው። እነሱ ላይ ሲዘንባይሽ ቀንችን አልነካሽም፣ ጥሩ ነው። ጸሎት አድርጊ። ዝናብ የስጋ ፈተናን እንባን ስለሆነ የሚያመላክተው እንኳንም አልነካሽ፣ ጸልይ። ቢኒያም አለማየሁ ሰላም መቅዲ፣ በህልም የወርቅ ማንኪያ ማግኘት ምንድን ነው? እቃ ሰው ነው። ወርቅ ደግሞ ልጅን ነው የሚያመላክተው። አንድ ልጅን እቃ ሰውን ስለሆነ የሚያመላክትሽ ማለት ነው። ደሳለኝ ሰላም መቅዲ፣ በህልም የሞተ ሰው 7 ቁጥርና 10 ቁጥር ማሊያ ሰጥቶን ኳስ ጨዋታ ጎል ሲቆጠር የሀዘን መግለጫ ላይ አሳዩ ብሎኝ ሄደ። እኔ ሜዳ ሄጄ ኳስ ለብቻዬ እየተጫወትኩ እሱ የሰጠኝን ማሊያ የሆነ ልጅ ሰጠኝ ሲለኝ እምቢ አልኩት። በእውኑ ዓለም ልጄ ኳስ ይጫወት ነበር። ምንድን ነው? እሺ፣ አንደኛ ያው የሞቱ ሰዎች ሲጎበኙ አንደኛ ከኛ የሚፈልጉት ነገር አለ፣ ዝክር ነው። ሁለተኛ ጥሩ እድል ነው የሚያመላክተው። ያው 7 ቁጥርም 10 ቁጥርም እንደዛ ነው። የጥሩ እድል እንትንን መገለጫ ነው የሚያመላክተው እና ኳስ ጥሩ የሆነ ከሰዎች ጋር ቅብብል ንግግር፣ ጥሩ የሆነ ግንኙነትን ነው የሚያመላክተው። ቆንጆ ነው። ያው እንደም ከቻልክ ዝክር ዘክር ያለ ነው። መሰረት ሰላም ነሽ? በህልሜ የልጅ ልደት ይመስለኛል። ሰው ቤት አለ። ኬክ አቅርቤ ነበር። እናቴ ኬኩን እየቆረሰች ለሰዎች ታድላለች። እኔ ደግሞ ልጄ መጀመሪያ ሳትቆርስ እንዴት ትሰጫለሽ እያልኩኝ ከእናቴ ጋር ስጣላ ነበረ። እሺ፣ ኬክ ጣፋጭ ነገር በአጠቃላይ ሲሳይ ነው። በጣም ቆንጆ ነው። ለሌሎቹ ማካፈል በጣም ቆንጆ ነው። ጸብ ደግሞ አንቺ ፍቅር ነው። ጸብ ፍቅር ነው የሚያመላክትሽ። ሊያ መቅዲ ሰላም፣ በምትፈችልኝ ህልም ሁሉ ተደስቻለሁ። አመሰግናለሁ እናት። ሌላ በህልም ወንድሜ የሚጠጣበት የውሃ መጠጫ ጫፉ ላይ ላስቲክ አለው። ቆሻሻ ይዞ ነበረ። ጎረቤታችን ይሄ ማን ሞታል ነው ብላ ብድግ አርጋው፣ ሁለተኛው መሀል እጄ ተበስቶ አየው። እንዴት ምንድን ነው ብዬ እኔ አይኔ ላይ እያስጠጋጋሁ እቀልዳለሁ። ይቅርታ ስላበዛው ይቅርታ። ዛሬ የፈታሽው ህልም ስለ ትርፍ
ጣት መብቀል ነበረ ልጅ ብለሽ ነበረ የፈታሽልኝ ትርፍ 6ኛ ጣት በመሆኑ ከልጄ ጋር ይገናኛል። ይቅርታ ግን አዛውብሽ። ችግር የለውም። እሺ ውሃ መጠጫው ናቸው። ውሃ እህል ውሃን ነው ያው እቃ ሰውን ነው የሚያመላክተው፣ ግን ጫፍ ላይ መቆሸሹ ትንሽ ጥሩ አይደለም። ቆሻሻ ውሃ ጠለን ስለሆነ የሚያመላክተው ማለት ነው። ጎረቤታችን ይሄ ማንሳት ነው ብላ ብድግ አረገችው። ቆንጆ ነው። ያው ቆሻሻውን ያነሳችው አይደል? እንደዛ ቆንጆ ነው። ቆሻሻ ያው ኃጢአት ስለሆነ የሚያመላክተው ማለት ነው። ሌላኛው ደግሞ እጅ ያው ዘመድን ነው። እጅ ዘመድ ነው የሚያመላክተው። እጣት ልጅ ነው። ያንን ነው የሚያመላክተው እና መበሳቱ ትንሽ እንትን አይደለም። ጸሎት አድርጊ። ያው መሰበር፣ መበሳት፣ የሆነ አደጋ ነገር ከእጃችን አካባቢ እንትን ካለ ያው ትንሽ ጥሩ አይደለም። እንዳልኩሽ እጅ ዘመድን ነው፣ እጣት ልጅን ነው እና ትንሽ እንትን አይደለም። ጸሎት ማድረግ ነው የሚያስፈልገው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እዚህ ስር ላይ ያለው ቻናሌ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቪዲዮቹንም ደግሞ ቼክ አድርጓቸው፣ ይጠቅማል ብዬ ማስባቸውን ሼር ማድረጋችሁ በዛ ነው። ቼክ አድርጓቸው። ሌላ ደግሞ ድሪም ኢንተርፕሬቴሽን የሚላለ ኮሚኒቲ ላይ እሱን ደግሞ ያው ሰብስክራይብ አድርጉ። አጫጭር ፍቾች ብቻ አሉበት ማለት ነው። ስትፈልጉ እሱን ቼክ ማድረግ ትችላላችሁ። ፍቺ ብቻ ማለት ነው። ቀጥታ ማስፈታ ግን ያው እዚህ ላይ ነው። ቪዲዮቹ ሲላል በማፍጠኛ ያዋቸው። ለዛሬ ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ